እና ገዳይ ምንድን ነው ያስጨነቀሽ? ገዳይ ናት ያስጨነቀች። ገዳይ ደግሞ ምን? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ይዤላችሁ ከተፍ ብያለሁ ውዶችዬ። ኖላዊ ክፍል 125 ይዤላችሁ ቀርቤያለሁ ውዶቼ። አይዞሽ በርቺ እያለ እርግብን በስልክ ደውላ ያናገረቻት ነበር። ደግሞ ያን ካልቸገረሽ እንደዛ ማታደርጊ አውቃለሁ። ስለተረዳሽ በጣም አድርጌ አመሰግናለሁ። እሺ ቻው የኔ ውድ ብላ እርግብን ደውላላት የነበረችውን ስልኳን ዘጋችና ሄብዬ ወይ ጉድ ወይዘሮ ማራት ነው የገደለችብኝ። እኔ እዚህ ሀበሳ ነው ያለሁ፣ አንቺ እንዴት ያለሽ እያለች ትላታለች። ሀኒቾ ዘንድ ዳ ይሁ ክፍት ነው ብሎ ሲል ሰላም በዚህ ቤት ይሁን እንዴ? እንዴት መጣ አባዬ? እንዴት ሰላም ነህ? እንዴት ነህ? ደህና ነህ አባዬ? ተቀመጥ። እሺ የኔ ልጅ ብላ እሷን እንዴት መጣህ አንተ? ልጄ ስትናፍቀኝ ለያት ብዬ ነው አና መጣ። እንዴ መጣን ነበር እንዴ? እዚህ ድረስ መምጣት የለብህም ነበር። ብመጣና ምን ችግር አለው? እሱማ ችግር የለውም። እነ ሰላም ደህና ናቸው? ምን ይሆናሉ? ደህና ናቸው። ግን አንቺ ሆነሽ ለጠፋሽው አራለሁኝ አባዬ። ሀንዬ እንደውም እኮ ስለሱ ነገር ላናገርሽ ነው የመጣው። ስለምንድን ወንድምሽ ባለፈው ነገር ተቀይመሽ ወይ ጠፋሽው? ኧረ አይደለም አባዬ፣ በዛ አይደለም የኔ ልጅ፣ ሁሉንም እኔ ያውቃለሁ። ወንድምሽም ሆነ አንቺን የጠበቅኩ ነገር ስለመሰለው ነው። እኔ አልተቆጣውም አባዬ፣ ምናሴ ባደረገው ነገር። ታዲያ ምንድን ነው የኔ ልጅ? አባዬ በፊትም ቢሆን ነግሬ ነበር እና ምን ያኔ የዲኤን ምርመራውን ልናረግ ስንሄድ አታስታውስም? እና ምን ብለሽ ነበር? እኔ ምርመራውን ማደርገው እውነታው እንዲወጣ ነው እንጂ ከአባዬ እንደማልችል ተለይቼ እንደማልችል ነግሬ ነበር። እኔና ምንላምበት ጊዜ ደርሷል። ሀንዬ ምንድን ነው የምትይኝ? አባዬ እኔ ከዚህ በኋላ የምኖረው ከአባዬ እኔ ከእናንተ ጋር አይደለም እንዴ? ከኛ ጋርስ? ከአባዬ ጋር መኖር ተፈቀድክልኝ? ፍቀድልኝ። እሺ በቃ በጣም ይቅርታ የኔ ልጅ። ይህንንም ቢሆን እኮ ተነጋግረን ማድረግ እንችላለን። እና ምናልባት እንደዚህ ማሰብ የለብሽ። እንደዚህ ያለ ስብብ ካልተጠቀምኩ ቆርጬ መውጣት አልቻልኩም። አንቺ እኮ ተሰቃየሽ። ባይሆን አንድ ቤት በአንቺ ስናድግልሽና ከአባትሽ ጋር አብረሽ ኑሪ። አባዬ እንደዚህ አይደለም። እኔ ደግሞ የሱ ልጅ ነኝ። አባዬ ዝም በል በቃ። እዚህ እንድኖር ብቻ ፍቀድልኝ። ምንም ነገር አንፈልግም። ገንዘብ እያለ እንዴት እዚህ የምትቀመጪው? የኔ መኖሪያ ቤት ሳይሆን ያባዬ ነው። አባዬ ካለልኝ አይደለም መሬት ላይ ሹጋ ይብታኛ ምንም አይመስልም። እኔ ምን እንደምልሽ አላውቅም የኔ ልጅ ብሎ እንደገና መቀመጫው ብድግ ብሎ ቁጭ ወቅፍ አደረጋት። የምትለው ሁሉ አሳዘነ። መሆናችሁ ነው? በጣም ቆያችሁ። እንዴት ነሽ ማዬ? መሆናችሁ ነው? በጣም ነው የቆያችሁ። ማዬ ገና አይደል እንደ ሰዓቱ? ብቻ አላውቅም። እኔ እየቆያችሁ በጉጉት ነበር። ምን ምላሴ ባለፈው ከቤት መታ የነበረችውን ስሟን አታስታውስም? እሺ ሜሮን ነው የምትባል? አዎ ሜሮን ነው። አይቀታለሁ። የተመጣቂያት ሜሮን ማለት ባዩሽ ግቢው ተከራይታ የምትኖር እንዴት የማውቃት እኮ የዛን ጊዜ ነው። ከዛ ከስንት ጊዜ በኋላ ነው ፖሊስ ከዛ ምንም ጥፋት ስለሌለባት በነፃ አለቀቀች። እና ምንም ጥፋት ታጠፋች እንዴት ታሰረች? እሱ ታሪኩን ብዙ ነው። የኔ መታሰር መደንገጥ ሳይሆን ባዩሽ እንደዚህ ታስራም እንደነበረ ነግራናለች። ስለዚህ ጥርጣሬ እውነት ነው ማለት ነው። ስለ ባዩሽ ሞት ቀድማ የምታውቅ ከሆነ ስለ ሁሉ ነገር ታውቃለች ማለት ነው። ፖሊሶች እኮ ከባዩሽ ጋር መጨረሻ ላይ እንደምታወራ እሷ እንደሆነች ነግረውኛል። እሱን አልነገሩኝም። እና አሁን ምንድን ነው የሚሻለው? የሜሮን ቤት ታወቅ ነግራቸው፣ ከዛ ደግሞ ሄዳችሁ ምን እንደምትለን ሄዳችሁ ትጠይቁልኛላችሁ። ፖሊሶች እኮ ሊያገኟት አልቻሉ። ካልሽ አብረን ሆነን እንፈልጋታለን።
ደግሞ ለአባታችሁ ደግሞ እንዳትነግሩት፣ ችኩል እንደሆነ ታውቃላችሁ። ምናልባት ደግሞ ቢያውቃት የሆነ ነገር ያደርጋታል። ስለዚህ እንዳትነግሩት እሺ። አንነግረው፣ አንጡት። የመጣችሁትን ነገር ልቀበላችሁ። ቻው፣ ደህና ሆነልኝ እማዬ ብለው ተሰናብተዋል። ምላሴና ሰላም ሄዱ። እርግብ እንግዲህ መጠጥ ቤት ገብታ በማክስ ፊቷን ታፍና እንደ ይለይባት እንደገና መጨረሻ ላይ ገለጠችው። አሁን ምን ላድርግ? ሰፈር ሄጄ የሆነው ነገር ላጣራ። ግን ወይዘሮ ሜላት ትሆን ምንድነው የማደርገው? አባቴ እንዳላየው ስለ ወይዘሮ ሜላት ላውራ? በቃ ይቅርብኝ። አባቴ በሌሊት መጥቶ የወይዘሮ ሜላት አቃጥሏት ነው የሚሄድ። ግን እኮ ደግሞ እንደዛ ካልሆነ ደግሞ ያክሴ ደም ደግሞ ዝም ብሎ በከንቱ ፈሶ ነው የሚቀር። እሺ አሁን ምን እናድርግ? አክስቴ ወይኔ አንድ ሳትጠቀሚ እኛንም በጠጣሽ ሞትሽ። አሁን ሰፈር እጅ ሁሉንም ማጣራት አለብኝ። ዋይ ልደውልለት እስኪ ያለ እርግብ ስልኳን መነካካት ጀመረች ስትል አሁንም አልሰራላትም ነበር። ያው እናታችን ጠይቃለን ነበር ወደዋ እስካሁን አልተመለሱም። አዎ እንግዲህ አልመጡም። እኔ የምለው እሱ ግን ይሄዱበት እንዴት ነበር? አልተሳካልኝ እባክሽ። እንዴት ጋሽ? ሀና ደግሞ በጣም ያማረረች። እንዴት ከዚህ ቤት በፍጹም አልመጣም ብላለች። እሷማ አባባል ነው የአገሬ ሴት ዝም ብሎ ሳይተረትም ማለኝና ድን ብሎ ስትል እስኪ ተሄድን ብለን እኔ አልገባኝም። በቃ አትመጣም እንዳልስነቃት ብዬ ምንም አላልኳት። ሁሉን ነገር እሺ ብዬ ተቀብያታለሁ። እስኪ የሚበላ ነገር ካለ አምጪልኝ። እሺ ጋሽ ላቅርብልህ። ጋሽ ምን ነው ሀና ሲያገኛለች ዋናት ማለት ያው ማለቴ አባሷ ነበር ሞነሻል ድን ብላል። ሌላ ሰው በቃ ማንም የነበረ የለም። ከአባቷ ጋር የምትኖር እሱ ደግሞ ቤት ውስጥ የለም። ማለቴ ሌላ ሰው የለም በቤት ሌላቸው አብሮ የሚኖራል። ከሌለ ተውት በቃ ምግቡን ላምጣልዎት ብላ ሄደች። እሱ ግን ምን ሌላ ሰው ስትል ምን ማለቷ ነው ያለ ማሰብ ጀመረ። አንቺ ቁጭ ብላለች ስልኳን እየነካካች ነበር። ድን ብላ ምን ታቀርብለት? የስተካከለም እንዴ ደግሞ ስራ ነበር። ታዲያ ሆኖ የስራ ማይደውልኝ እሺ መደወሉ ይቀር ናፍቀሽኛል ብሎ ቴክስት ይልክልኝ። እኔ ላኩለት ያልደረሰው ነው ይሆን ደግሞ ደርሶታል እና ኮራቢ ማለት ነው። ደግሞ እሷ ነው ደግሞ ኮራቢ አይደለም እና ለምን ነው የማይደውልልኝ ነበር? በቃ ያልደውልለት። አይ አልደውልም በቃ እሱ በራሱ ይደውል ነው ጥሩ። ግን እኮ በጣም ይናፈቀኝ። ወይኔ ሀኔ ምንድን እየሆንኩ ነው ያለው? በቃ ካልሆነ ሞትብሃለሁ እያለች ብቻዋን ታወራለች። ፍቅር ገባላት። እንደዚህ በእንቁላል ተቀጣውሽ እኮ ነገም እኮ የማይሆን ነገር ታወሪ ነው። ጭራሽ አንተ መጫወቻ አደረከኝ። ሳርዬ እኔ እኮ ፎቶ ላድርግልሽ ሲያስጠላ አንተ ብሎ ፎቶ የሚያደርግ በመኪና ጭልቅ ብላ ያየችው ነበር። እነዚህ ወይዘሮ ሜላት ልጆች አይደሉ? ቆይ እነዚህ ምን ይሰራሉ? እኔ ምን አውቃለሁ? እንዴ ሰላምዬ አብረን የመጣን እንዴ? አሁን ምን ማድረግ እንዳለብን እንነጋገር። ሰውዬ እዚህ ድረስ አብረን ከመጣ አይበቃም? ምን እንደምታደርግ እዛ ቁጭ ብለህ አስብ። ፀሐዋ አንሶ የምላደርግ ብዬ አንተ ጋር ልዳረቅልህ ነው እያለች ስትለው፣ ቆይ አንተ ግን ልጅቷን ታውቃታለህ? ምን አላውቃትም ይመስለኛል። ግን ምን ማለት ነው ይሄ? እርግጠኛ አይደለሁም ለማለት። ወይኔ ራሴ ጉዳም ነህ አንተ። መተታም ነገር ነህ እባክህ። ደግሞ ምን አደረኩኝ? አሁን እቺን እማዬ ማን ነው ያለችው? ቆይ አሁን የት ነው ያገኘኋት? እኔ አላገኘኋትም። ቤት መታ ነው ያገኘኋት። ኧረ በፈጣሪ አንተ መቼም አይልቅብህ። ልጅቷ ደግሞ የምታውቀው ነገር ሊኖር ይችላል። ደግሞ ይሄንን ደግሞ እማዬን ነፃ ለማውጣት ይረዳናል። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ፣ አይከፈልበትም። አዲሶች በኮሜንት ዘይራችኋለሁ። በፊት እየመጣችሁ
ዋናችን የማላውቀው እንግዲህ ቤተሰብ አደርጋችኋለሁ። ወዶች ደህና ሁኑልኝ። አሰላሙ